ስሜ መሰረት አያሌው እባላለሁ። ጠበቃና የህግ አማካሪ ነኝ። አዲስ አበባ በተለምዶ ልደታ ወይም አብነት ተብሎ የሚጠራው አካባቢ ነው ተወልጄ ያደግኩት። በህግ የመጀመሪያ ዲግሪን ያገኘሁት ከጅማ ዩኒቨርሲቲ ነው። ከዛ በመቀጠል በፖለቲካል ሳይንስ እና ዓለም አቀፍ የህዝብ ግንኙነት ከአዲስ አበባ ዩኒቨርሲቲ ሌላኛው ዲግሪን አግኝቻለሁ። የስራ ልምዴንም በተመለከተ በፌዴራል መጀመሪያ ደረጃ ፍርድ ቤት በረዳት ዳኝነት፣ በህግ ኤክስፐርት እንደዚሁም በአስተዳደር ላይ በዋና ሬጅስትራርነት በመሆን ሰርቻለሁ። ከዛ በመቀጠል መሰረት አያሌው የህግ ቢሮ በሚል ላለፉት 10 ዓመታት ደግሞ በጥብቅና ሙያ እየሰራሁ እገኛለሁ። እኔ ከልጅነቴ ጀምሮ የህግ ሙያን ህልም አድርጌ የተነሳው መሆን የምፈልገው የህግ ባለሙያ ጠበቃ መሆንን እመኝ ነበረ። ከልጅነቴ ጀምሮ ስገልጽ የነበረ ነው። ሴትነትን በተመለከተ በልጅነቴም ጀምሮ በአካባቢ በማህበረሰቡ በእናት በአባቴ እንደምችል ሴት በመሆኔ የተለየ የማልችለው ነገር እንደሌለ እየተነገረኝ ሴት መሆኔ እንደውም ይበልጥ ጥቅም ያለው ነገር ወይም አንድ እርምጃ ለጥንካሬ የሚሆን ነገር እንደሆነ እያሰብኩ ያደግኩኝ ነኝ። ዩኒቨርሲቲም እያለን የተለያዩ የሴቶችን ጥቃትን በተመለከተ ስንታገል የቆየነን አንዳንድ የሙያ ዘርፎች ለወንዶች የተሰጡ የሚመስሉ በተለምዶ ወንዶች ብቻ የሚሰሩት የሚመስሉ ሙያዎች አሉ። ከዛ ሙያዎች ውስጥ አንደኛው የህግ ሙያ ነው። በተለይ ደግሞ ከህግ ሙያ የጥብቅና ሙያ ነው። ይሄም የሚያሳየው ደግሞ አሁን ፕራክቲካሊ ያለነው የሴት ቁጥራችን የጠበቃ የወንድና የሴት ቁጥር እጅግ የተራራቀ ነው። አጠቃላይ ካለው አሁን በፌዴራል ጠበቆች ላይ ካሉት ቁጥር ወደ 7000 አካባቢ ጠበቆች አሉ። ከሱ ውስጥ 10% እንኳን አንሞላም ያለን ሴቶች። ከዛም ከ10% ደግሞ አክቲቭሊ በደንብ ሰክሰስፉል ሆነ የወጣ ነው ደግሞ በጣም ጥቂት ነው። ኢንቫይሮንመንቱ ወይም አካባቢ ሁኔታው በጣም ለሴቶች ለኛ በጣም ቻሌንጂንግ ነው። ቻሌንጅም አለው ኦፖርቹኒቲም አለ። ምሳሌ ጠበቃ ስትሆን ብትወልድ የወሊድ ፍቃድ የለህም፣ ብትታመም አትቀርም፣ ቤተሰብ ላስተዳደር ብትል ሌሎች ሴቶች ላይ ኃላፊነት የሚጣሉ ነገሮችን ለማድረግ የጥብቅና ሙያ ቻሌንጆች አሉት። ነገር ግን ያን ቻሌንጅ ደግሞ አልፎ ወደፊት መምጣት ይቻላል ብዬ አምናለሁ። ፍትህ ያጡ ሰዎች ተበድለዋል ብለን የምናምናቸውን ሰዎች ለፍትህ አደባባይ አቅርበን ልክ እንደነሱ ሆነን የነሱ ጉዳይ አቅርበን ፍትህ ልናሰጣቸው እንችላለን። ይሄን በማድረጋችን ደግሞ በቀላሉ ህብረተሰብ ውስጥ ተቀባይነት ማግኘት እንችላለን። ይሄ ኦፖርቹኒቲ ነው፣ ጥሩ ስራ ነው። በዛው ራሳችንን ኢንዲፔንደንሳችንን እናመጣለን። ቤተሰብን በተመለከተ በተለይ ባልና ሚስት ህግን በተመለከተ ቀለብን በተመለከተ አንድ ባልና አንድ ሚስት ምን መብት ነው ያላት በህጉ የተከበረላት ምን ብታረግ ምን ልታገኝ ትችላለች የሚለውን የህግ ማስፈጸም ጉዳዮችን ሰርቻለሁ። ከዛ በመለስ ደግሞ የሴት እኔ ፍርድ ቤትም እያለሁ የሰራሁት የቤተሰብ ችሎት ላይ ነው ብዙውን ጊዜ ወጥቼም ደግሞ ብዙ አመቱን አሁንም ቢዝነስ ሎ ላይና የቢዝነስ ህግና የቤተሰብ ህግ ነው ፍላጎቴ። እዛ ላይ ነው በብዛት እየሰራሁ ያለሁት። በብዛትም የቤተሰብ ህግን አስመልክቶ በተለይ ባልና ሚስት መዝገቦችን ብዙ ሰርቻለሁ። በዛ ሂደት ደግሞ ብዙ እህቶቼን አግዣለሁ፣ ውጤታማም ሆኛለሁ። የጠበቆች ማህበር ወይም የጠበቆች ድርጅት ምናምን ያው አዲስ የመጣ ቢሆንም ግን እርሾ ቀደም ሲል የነበረ ከዛሬ 60 ዓመት የነበረና ብዙ ትግል ያሳረፈ የህግ ባለሙያዎች ማህበር አለ። እዛ ማህበር ውስጥ በስራ አስፈጻሚነት እንደዚሁም ደግሞ የመጀመሪያዋ ሴት ምክትል ፕሬዝዳንት በመሆን አገልግያለሁ። የኢትዮጵያ የሴቶች የህግ ባለሙያዎች ማህበር ላይ ደግሞ የተለያዩ ስልጠናዎችን በመውሰድ ቀደም ሲል ደግሞ የተለያዩ ማማከሮችን እነዚህ አቅም ለሌላቸው ሴቶች የሚሰጡ ማማከሮችን በመስጠት ነው ስሳተፍ የነበረው። በእርግጥ በኢትዮጵያ አጠቃላይ የሴቱንም የወንዱንም የህግ ባለሙያዎች ማህበር ላይ ግን አክቲቭሊ ተሳትፌያለሁ። የኢትዮጵያ ህግ ባለሙያዎች ማህበርም ይሄ አዋጅ አሁን በተግባር ያለው አዋጅ እንዲወጣ ሌሎች የተሻሻሉ አዋጆች እንዲወጡ ደግሞ የተሻለኝን እንግዲህ ትንሽም ቢሆን ገና ብዙ መስራት ይጠበቅብኛል ብዬ ነው ማምነው። ትንሽም ቢሆን አስተዋጽኦ አድርጌያለሁ። የህግ ባለሙያ በመሆኔ በጣም ደስታ ይሰማኛል። የልጅነት ህልሜን ነው ራሴን ሳስበው ህግ ባለሙያ ባልሆን ምን ሆን ነበር ብዬ ሳስበው እንደው ሌላ መሆን የምችለው ነገር ብዙ አይታየኝም። ህግ ባለሙያ በመሆኔ የልጅነት ህልሜ ነው። በጣም ደስ ይለኛል እዛ ውስጥ መሆኔ። ስራዎቹን ስሰራ በፍላጎት በደስታ ስለሆነ የምሰራው
ደስ ብሎኝ ጥሩ ነው የምሰራው። ሁሉንም እናቴንም ባለቤቴንም ልጆቼንም ጓደኞቼንም ሁሉንም በጣም አመሰግናለሁ። ከዚህ የተሻለ ደግሞ ስራ ሰርተን ረዘም ያለ ጊዜ ወስደን ውይይት ለማድረግና ህብረተሰቡ ላይ የህግ ንቃተ ህሊና ለመስራት በጣም ሙሉ ፍላጎት አለኝ። አመሰግናለሁ።